በደቡብ አፍሪካ ኢትዮጵያውያን ተገደሉ። ከፍተኛ የሆነ ሰላማዊ ሰልፍ እየተደረገ ነው። ፌደራል በቦክስ ውድድር ላይ ትህትናውን ገለጠ። እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ከጀርባዬ በምትመለከቱት ሰፋፊ ጉዳዮችን ሰፋፊ መረጃዎችን ወደ እናንተ የምናቀርብበት መረጃችን ጀምረዋል። ላይክ ማድረግ፣ ሼር ማድረግ፣ ማዳረስ ፍጹም እንዳይዘነጋ በዚህ አጋጣሚ ለማለት እወዳለሁ። ከምናያቸው ከምንመለከታቸው ከምናነሳቸው ሐሳቦቻችን መካከል ዛሬ ማለት ነው በጥልቅ ከምንመለከታቸው ጉዳዮች መካከል የመጀመሪያው በደቡብ አፍሪካ የታየውን ጉዳይ ይሆናል። ሰላማዊ ሰልፎች ተካሂደዋል። ከዛ በፊት ግን እንግዲህ የማርሻል አርት ኤምኤምኤ የምንላቸው የቦክስ ፊልሚያዎች አሁን በጣም ትኩረት ሰጥቷቸው ሀገራችን ኢትዮጵያ ላይ በልዩነት እየተመለከትናቸው ያየናቸው የምንመለከታቸው ጉዳዮቻችን ሆነዋል። ሰፊውን ጉዳይ ሰፊውን ትኩረት የሚስቡ ማለት ሆነው ታይተዋል። ከነዚህ መካከል እንግዲህ አሁን ከሰሞኑ ከተመለከትናቸው የቦክስ ፊልሚያዎች መካከል አንድ የፌዴራል ፖሊስ አባል የሆነ እዛ በሪንግ ውስጥ ከፍተኛ ሆኑ እንትኖችን አድርገው ነበር፣ ፊልሚያዎችን አካሂዶ ነበር። መጨረሻ ላይ ያደረገውና ያሳየው ትህትና የብዙዎቻችንን ልብ የገዛ ሆኗል። አሸናፊው እናቱን አምጥቶ ሲያመሰግናት ተሸናፊው የሆነው የፌዴራል ፖሊስ ዝቅ ብሎ ጉልበቷን ስሞ አቅፎ ትህትናውን አሳይቷል። እንግዲህ ቦክስ ነው፣ ተሸናፊ ነው፣ ተሸንፎ ግን ያንን የመሰለ ብቃት አሳይቷል፣ ትህትናን አሳይቷል። ከንግግሩ ጀምሮ አባቴን አከብረዋለሁ፣ አባቴን ፈራዋለሁ፣ ብዙ የምናገር አይደለሁም በተግባር ማሳይ እንጂ በማለት ለአባቱ ያለውን ፍቅር ለለበሰው ልብስ ያለውን ክብር በገሃድ የገለጠ ያሳየ ሆኗል እና በጣም እኔ ደስ ያለኝ ስለሆነ ለእናንተ ላቀርበው ወደድኩኝ። እንዲሁም የ5 ሚሊዮን ብር ውድድር ደግሞ እንዲደረግም ግብዣ ቀርቦ ነበረ። 5 ሚሊዮን ብር ነው ጆኒ እና ሴዶ ማርሻል እንዲደረግ እንዲሁ ፊልም እንዲያደርጉ የቀረበውንም ጥሪ በቪዲዮ ላቅርብላችሁ። ተካታተል እንመለሳለን። ያን ያለ እኔ ቢፍ መፍጠር ምናምን አልችልም። አባቴ ኃይለኛ ነው፣ ይቆጣኛል። ኤርሚያስ መስፍንን ሜንሽን አድርጉት። የሰውን ልብ ለማሸነፍ ሪንግ ያላስፈለገው በእርጋታ በስነ ስርዓቱ በሰው አክባሪነቱ ከግጥሚያ አሸናፊ መስፍን ብሩ በላይ መነጋገሪያ የሆነው የሰውን የተመልካቹን ሁላ ልብ ያሞቀው ተሸንፎ ያሸነፈው ኤርሚያስ መስፍን በዛ ሁላ ሰው ፊት ተሸንፈህ ለአሸናፊ በዛ ልክ አክብሮት መስጠት፣ የአሸናፊን እናት በዛ ልክ ማክበር፣ በጣም በጋለ ሰዓት ላይ በዛ ልክ መረጋጋት ስላንተ ብቻ ሳይሆን ስላሳደጉ ወላጆች ጨዋነት እና በአግባቡ ኃላፊነትን መወጣት ይናገራል። ደግሞ ፖሊስ ነህ። ልጅ ያለው ፖሊስ ሲባል ጠባቂ፣ ትልቁንም ትንሹንም የሚያከብር የተረጋጋ ስርዓት ያለው ሰው ምስል ነበር የሚመጣልኝ። እነዛን የልጅነት የፖሊስ እሳቤዎችን ሁሉ ኤርሚያስ መስፍን ላይ አይቻቸዋለሁ። ሁሉንም ፖሊሶች እንዳንተ ያርግልን። እውነትም አባቱ የሚቆጣው ስርዓት ያለው ልጅ ኤርሚያስ መስፍን። በዚህ አጋጣሚ እናቱንም አግኝቼ በደንብ ስላከበርኳቸው በእውነት ደስ ብሎኛል። ለምን እሳቸው ይህንን የመሰለ ጀግና ልጅ ስላበረከቱልን በጣም ክብር ይገባቸዋል። ደስ ብሎኛልና አክብራችሁ ስለጠራችሁኝ ደግሞ በጣም አመሰግናለሁ። አባቴንም ስላከበራችሁልኝ በዛ ቦታ በጣም ነው የማመሰግናችሁ። ክብረት ይስጥልኝ። አልተሸናነፋችሁም፣ እኩል ነው የወጣችሁት ነው ያሉና እርግጠኛ ነኝ እዛ ጋር ካደረገው ነገር አንጻር እኔ አሸናፊ ብዬ የማስበው ኤርሚን ነው። ከምሬ ነው የምነግራችሁ። ያሸነፈው ኤርሚ ነው። ህዝብ ውስጥ የገባው የኤርሚ ልብ ነው እና አሸናፊው ኤርሚ ነው ብዬ ነው የማስበው። ለውለታው ባለዳነኝ ሀገሬን አረሳም ሀገሬ ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይሄው አድዋ ነው የሚገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ። በ3 ሰከንድ ማለት ነው። ተዘጋጁ። አትንበጫበጩ፣ አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስ ጎ እያልኳችሁ ነው። ይሄው መጥቻለሁ ቦታው ላይ። ይሄ አድዋ በደም አይደል የቆመው። እኔ ደግሞ ያንተ እንደምዚህ ያፈሰዋለሁ ማለት ነው። እንገናኝ አበሻ። ሌስ ጎ። የሚክስር ማርሻል አርቱ ንጉስ እዚህ ነው። ተከታትለን ተመልሰናል። በጣም ደስ የሚል ነገር ሆኖ ስላየሁት ነው። ላይክ አድርጉ፣ ሼር አድርጉ፣ መረጃውን በደንብ አዳርሱልኝ። ያው እይታው በደንብ እንዲጨምር ከናንተ የሚጠበቀውን ነገር ፈልጋለሁ። ምክንያቱም
በደንብ እይታየ የለውም። ላይክ ብታደርጉልኝ ግን በደንብ ከፍ እንዲል ስለሚያደርግ ሼር ማድረግ ላይክ ማድረግ እንዳይረሳ። በደቡብ አፍሪካ ኢትዮጵያ ወጣት ተገደለ። እንዲሁም በደቡብ አፍሪካ የሚገኙት ደግሞ ሰላማዊ ሰልፍ ያደረጉ ይገኛሉ ወይም ሰልፍ ወጥተዋል። መፈንቅለ መንግስት ሊደረግ ይሁን አይታወቅም። በአጠቃላይ ግን ወደ ፕሬዚዳንቱ ቢሮ በቀጥታ ያመሩ እንደነበረ ሊታወቅ ተችሏል። ከዛ በፊት ግን የኢትዮጵያዊን ጉዳይ ነው የምናነሳው። እንግዲህ ውጥረቶች ነክሰዋል። ደስ የማያሰኙ ነገሮችን የሰማን እንገኛለን። ደቡብ አፍሪካ እንግዲህ ብዙ እንደዚያ ነገሮች ግርግሮች አይጠፏትም። አሁንም የሰማናቸው ጉዳዮች እንደዛ ናቸው። ለኢትዮጵያዊም ጉዳይ የኢትዮጵያ ኤምባሲ ምን አለ የሚለውን እንመለከታለን ምናልባት በቀጣዩ ቪዲዮ። ግን ያንን አሳዛኙን መረጃ እንዲሁም ደግሞ ሰልፍ አካሂደዋል የተባሉትን ጥንክር አቀርብላችኋለሁ። አሁንም ደጋግሜ እንደምነግረው ይሄ መረጃ ለኢትዮጵያ በደቡብ አፍሪካ ላለ ኢትዮጵያ ኤምባሲ እንዲደርስ ላይክ አድርጉልኝ፣ ሼር አድርጉ፣ መረጃውን አዳርሱ፣ ኮመንት አድርጉ፣ ነፍስ ይማር በሉ። ምክንያቱም የእናንተ ኮመንት እዛ ሄዶ ስለሚደርስ ማለት ነው በእርግጠኝነት። ስለዚህ ይሄን ነገር ከማድረግ አትቦዝኑ ለማለት ወዳለሁኝ። ቪዲዮ እንካት። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። የሲሲቲቪ ምስሎች እንደሚያሳዩት ግለሰቡ መንገድ ዳር ባለ ሱቅ ቆሞ ባለበት አንድ ሰው በዝምታ ቀርቦ በቅርብ ርቀት ተኩሶበት ወዲያውኑ አምልጧል። ግድያው የተፈጸመው ምንም አይነት ንትርክ ወይም ዝርፊያ ሳይኖር በመሆኑ ሆን ተብሎ ያነጣጠረ የግድያ ወንጀል ወይም ታርጌትድ ሂት እንደሆነ ተገምቷል። በተለይ የደቡብ አፍሪካ ዜጎች ስራ አጥነት በመስፋፋቱ መጤ ጠልነት ወይም ዜኖፎቢያ እየተስፋፋ በመሆኑ የተፈጠረ እንደሆነ ይገመታል። በዚህም በደቡብ አፍሪካ የሚኖሩ ወገኖቻችን ሕይወት አሁንም ስጋት ላይ ይገኛል። የደቡብ አፍሪካ ፖሊስ ምርመራ እየመሰረተ ቢሆንም እስካሁን የተያዘ ሰው እንደሌለ ቢኤስኤን ገልጿል። በዚህ አሰቃቂ ግድያ ዙሪያ የእናንተ አስተያየት ምንድነው? ምን መደረግስ አለበት ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ለወንድማችን ነፍስ ይማር እያልኩኝ ለቤተሰቦቹ መጽናናትን እመኛለሁ። መልካም ጊዜ። ደቡብ አፍሪካ ለስደተኞች ሲኦል መሆኗን ቀጥላለች። በስደተኛ ጠል ዜጎቿ ምክንያት በደቡብ አፍሪካ በስደት የሚገኙ ዜጎች ሕይወታቸው ከባድ ፈተና እየገጠመው ነው። አለፍ ገደም እያለ በሚነሳ አመፅ ስደተኛ ጠል ደቡብ አፍሪካውያን በርካታ ስደተኞች ላይ ጥቃት ማድረሳቸው ተዘግቧል። ጉትና 5 ስደተኞች መገደላቸው የተነገረ ሲሆን ከነዚህ ውስጥ 3ቱ ኢትዮጵያውያን ናቸው ተብሏል። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችበት ከተማ ትናንትና በደረሰ ጥቃት ነው 3 ኢትዮጵያውያንና 2 ናይጄሪያውያን ሕይወታቸው እንዳለፈ ዘገባው ያመለከተው። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የፈጣን ምግቦች መሸጫ ውስጥ ሲሆን ተጎጆቹ እዚያው በነበሩበት ወቅት ማንነታቸው ባልታወቁ ሰዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ለመገናኛ ብዙሃን መግለጻቸው ተነግሯል። ይህ ግድያ የተፈጸመው መጤ ጠል አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት ሲሆን ስጋቱንም እየጨመረው ይገኛል ተብሏል። አንድ የደቡብ አፍሪካ ፖሊስ ከፍተኛ መኮንን እንደገለጹት ከሆነ ጥቃቱ በስደተኞች ላይ ከሚሰነዘር ጥላቻ ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን ይችላል ብሏል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ሚያዝያ 27 ወይም አፕሪል 27ን በምታከብርበት ቀን ነው ተብሏል። በነጻነቷ ቀን ነጻነትን የሚነፍጉ ስደተኛ ጠል ደቡብ አፍሪካውያን መብዛታቸው አሳሳቢ ነው ተብሏል። በደቡብ አፍሪካ ለሚገኙ ኢትዮጵያውያንም ተገቢውን ጥንቃቄ እንዲያደርጉ የኢትዮጵያ ኮሚኒቲ ያሳወቀ ሲሆን 3 ኢትዮጵያውያን ከመሞታቸው ውጪ የማንነታቸው በደቡብ አፍሪካ ለምን
እጅግ አሳዛኝ የሆነ ዜና ነው። አሁንም ኢትዮጵያውያን በደቡብ አፍሪካ ሞታቸው እንደቀጠለ ይገኛል። እጅግ በጣም በሚያሳዝን ሁኔታ እንግዲህ በትላንትናው ዕለት 3 ኢትዮጵያውያን በአደባባይ በስለት ተወግተው መሞታቸው እየተነገረ የሚገኘው ኢትዮጵያውያን ብቻ አይደለም፣ ተጨማሪ 2 ናይጄሪያውያንም እንግዲህ በአደባባይ በትላንትናው ዕለት በደቡብ አፍሪካውያን ዜጎች መገደላቸው እየተነገረ ይገኛል። የደቡብ አፍሪካ መንግስትም እንግዲህ እንዳወጣው መግለጫ ከሆነ ዜጎቹ በትክክል ደቡብ አፍሪካዊ ይሁኑ አይሁኑ የሚታወቅ ነገር የለም የሚል መግለጫዎችን ቢሰጥም እንኳን በዛ አካባቢ ላይ የሚኖሩ ኢትዮጵያውያን እንዲሁም ደግሞ በዛ አካባቢ ላይ የነበሩ የአይን እማኞች እንዲሁም ደግሞ የኢትዮጵያውያን ኮሚኒቲዎች ማለት ነው እንደተናገሩት ከሆነ መጤጠል ተብለው በሚጠሩ ደቡብ አፍሪካውያን ምክንያት የደረሰባቸው ጥቃት እንደሆነ ጭምር እየተነገረ የሚገኘው። ከዚህ ቀደምም ከወራት በፊት በተደጋጋሚ በኢትዮጵያውያን ላይ የተለያዩ ግድያዎች እንዲሁም ደግሞ በተለያዩ ሀገር ዜጎች ላይ እንግዲህ በደቡብ አፍሪካ የተለያዩ ጥቃቶች እንደሚሰነዘሩ የሚታወቅ ነገር ነው። በትላንትናው ዕለትም የነጻነት ቀኗን እያከበረች በምትገኝበት በትላንትናው ዕለት ኢትዮጵያውያን በአደባባይ በማክዶናልድ ካፌ ውስጥ መገደላቸው ነው እየተነገረ የሚገኘው። የትላንትናው ዕለትም ለኢትዮጵያውያን እጅግ አስደንጋጭና ከባድ የሆነ ቀን እንደነበረ ነው እየተነገረ የሚገኘው። አሁንም በደቡብ አፍሪካ በተለይም ደግሞ በጆሃንስበርግ ከተማ ውስጥ የምትኖሩ ኢትዮጵያውያን ማለት ነው ይበልጥ ጥንቃቄ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። ለሟች ወገኖቻችን ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን ነው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ። በደቡብ አፍሪካ በተከፈተ ጥቃት 4 ኢትዮጵያውያን ህይወታቸውን አጡ። የታጠቁ ግለሰቦች በደቡብ አፍሪካ ጆሃንስበርግ ማዕከላዊ ንግድ ቀጠና ውስጥ በፈጸሟቸው 2 የታቀዱ ጥቃቶች 4 ኢትዮጵያውያን በጥይት ተገድለዋል። ግድያዎቹ የተፈጸሙት በ2 ቀናት ልዩነት ውስጥ ነው። የመጀመሪያው ጥቃት እሁድ ዕለት ሪሃም ሙሳ ጎዳና አቅራቢያ ሲሆን 3 ሰዎች አንድን ኢትዮጵያዊ የንግድ ባለቤት ፍለጋ መምጣታቸው ተዘግበዋል። ሰዎቹ ኢላማ ያደረጉትን ኢትዮጵያዊ ፎቶግራፍ ይዘው እንደነበር ሲገለጽ ፎቶግራፉን በማሳየት የት ሊያገኙት እንደሚችሉም ሲጠይቁ ነበር ተብሏል። በመጨረሻም ግለሰቦቹ ኢትዮጵያዊ ወደሚሰራበት ህንጻ በመግባት ተኩሰው ገድለውታል ሲል ስክሮላ አፍሪካ ዘግቧል። እንደ ዘገባው ከሆነ በተመሳሳይ ሰኞ ዕለት አንድ የታጠቀ ግለሰብ በዚያው አካባቢ በሚገኝ አንድ ፈጣን ምግብ ቤት ውስጥ ዘልቆ በመግባት በምግብ ቤቱ ተቀምጠው በነበሩ 3 ኢትዮጵያውያን ላይ ተኩስ በመክፈት ህይወታቸውን አጥፍቷል። ፖሊስ ወደ ምግብ ቤቱ ቢደርስም ገዳዩ ማምለጡ ተገልጿል። የጆሃንስበርግ
ከተማ የከንቲባ ኮሚቴ አባል ሞሼ ኮማ እንዳሉት ተኳሾቹ ሊገድሉት የሚፈልጉትን ሰው በትክክል ያውቁ ነበር። ፖሊስ ለጥቃቱ መንስኤ ሊሆኑ የሚችሉ 2 ነጥቦችን እየመረመረ መሆኑንም በመግለጽ ጥቃቶቹ የንግድ ስራ ግጭት አሊያም በአሁኑ ወቅት በፍርድ ቤት እየታየ ካለ የእገታ ወንጀል መዝገብ ጋር የተያያዙ ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። ከተማዋ እንዲህ አይነት የታቀዱ ጥቃቶችን በንግድ ማዕከላችንም ሆነ በማንኛውም ቦታ ትታገስም ሲሉ ሞሼ ኮማ ተናግረዋል። ፖሊስና የሜትሮ ኦፊሰሮች በአሁኑ ወቅት ገዳዮቹን ፍለጋ ላይ የሚገኙ ሲሆን ተጠርጣሪዎቹን ለመከታተል የደህንነት ካሜራ ምስሎችን እየተከታተሉም ነው ተብሏል። የከተማዋ ፖሊስ ነዋሪዎችና ሰራተኞች መረጃ እንዲሰጡ በመጠየቅ መረጃ የሚሰጥ ማንኛውም ሰው ማንነት ሙሉ በሙሉ በሚስጥር እንደሚጠበቅ ቃል ተገብቷል። እያሉ ነው። ዝም ማለት የለብንም። በጌታ ልጠይቃችሁ፣ እኔ ስሜታዊ ሆኜ አይደለም፣ ከልቤ ነው፣ ከነፍሴ ነው። እኔ ላይ አልደረሰም ብዬ መቀመጥ አልችልም። እኔ ሾፕ የለኝም ብዬ መቀመጥ አልችልም። እኔ ወረቀት አለኝ ብዬ መቀመጥ አልችልም። አንጀቴ አይችልም። ጌታ ምስክሬ ነው። በእነሱ ላይ የሚመጣው በኔ ላይ ቢመጣ ይሻለኛል። እኔ ብቻዬን ስለሆንኩኝ ይሄ ህዝብ ከሚያልቅ ሁሌም የሚለው ነው። ይሄ ሁሌም የሚለው ነው። ስለዚህ እንጸልይ ነው። አሁን ሌላ ነገር አይደለም። ለሚዲያ ታይታ አይደለም። ሌላ ነገር የምትናገሩ ሰዎች ካላችሁ ትቀሰፋላችሁ። እግዚአብሔር ይቀስፋችኋል። እኔ ከልቤ ነው። ይህን ሚዲያ እግዚአብሔር ከሰጠን በዚህ እንጸልይ፣ ተጠቅመን እንጸልይ፣ በየሃይማኖቱ እንጸልይ ወገኖች። ጆሃንስበርግ አካባቢ በተለይ ኢትዮጵያኖች ላይ የሚደርሰው ነገር አስተያየት እያያችሁ ከሆነ እንደውላችሁ አጣሩ ያለ የተላከልኝ ቪዲዮ በጣም ዘገናኝ ነው። ምናልባት ኢትዮጵያ ኮሚኒቲ ላይ ስለሚንቀሳቀስ አቶ ገዛኸኝ ጋር ደውል አድርጉለት ተብያለሁ። ሄሎ ጤና ይስጥልኝ አቶ ገዛኸኝ። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ ሰይፍሻ፣ እንዴት ነህ? አለሁ ይመስገን አምላክ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው ሰይፍሻ። አንድ ቪዲዮ አሁን ደረሰኝ። በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሰይፍሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። እኔ ለረጅም ዓመታት በሲፒኤፍ ኮሚኒቲ ፎረም ውስጥ በኤንጂኦ አማካኝነት እዚህ ኢትዮጵያን ውስጥ ላሉ ላንጌጅ ቫሪያሎች ወይም ደግሞ ይሄ ኮሚኒቲ ኤሪያ ላይ ላሉ ክፍተቶች ረዘም ያለ የአዌርነስ ክህሎቶችንም የኮሚኒቲን ኢምፓወር የማድረግ ክህሎቶችንም ትልልቅ ስራዎች ላይ ተሳትፎ ነበረኝ። ግን ያሁኑ ምንም በውልም ማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኢንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስለኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል። ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል ሰይፍሻ። ግራ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። አሁን ትላንት 5 ሰው ዛሬም 1 ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ የምሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270,000 ያላነሰ
በሰላምና በሌሎች ቴምፖራሪ ዶክሜንት የሚኖሩ አሉ። ከዛ በላይ ደግሞ ዶክሜንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 ዓመት ከዛ በላይ ዓመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል፣ ተደብቆ መጥቶ ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራም ያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርቴድ የሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ኢስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያንን ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ ሄደው ልጅ ነው ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ። እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው እና ምናልባት አሁን በይህን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ አፓርቴዱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆኗል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው ላይሰንሱን ላይ ወጣ ለመንገዱ ፈቃድ ውለታ ያዋሉ ናቸው። አሁን ደግሞ ተገልብጦብን ሮንግ አንብቦም ሆነ ሮንግ ሰምቶ ወይም ደግሞ ጠንከር ያለ ዲፕሎማሲ ቅርኝት ባለመፍጠራችን ምክንያት ሊሆን ይችላል መንግስት ፎሎ አፕ ቢያደርግና የዜጎቹን የማይደራደሩ በአገር የማይደራደሩ ዜጎቹ ናቸው ጁን 14 ላይ ሰልፍ የወጣ ነው ኖ ሞር ሙቭመንት በአለም 37 ሀገር ላይ በማንዴላ አደባባይ ላይ የነበረው ሰልፍ በአለም ታሪክ የለም። ምናልባት አሜሪካ ካለ ነው የዛ ህዝብ ቁጥር ብዛትና በአለም ታሪክ በሁለት ሄሊኮፕተር አሜሪካን ኤምባሲ የተከበበበት ነው። ህዝቡ አገሩን የሚወድ ህዝብ ያለበት ነው። እዛ በመቀጠል ክቡር ጠቅላይ ሚኒስትር ደቡብ አፍሪካ ሲመጡ አደባባይ ግልብጥ ብሎ ወጥቶ እንግዲህ ፖለቲከኛም መጤጠል ሰው አይን ውስጥ ጥልቅ ብሎ ገብቷል። ያም ደግሞ እንዲሆን ጎልቶ እንዲታይ ያደረገ አንድ ላክስ የሚባል ኢትዮጵያ የደሰው ሮንግ መረጃ ነግሯል ስለ ኢትዮጵያውያን። ስለዚህ ዲፕሎማሲ ኢንጌጅመንት ፈጥሮ ነው ማስተካከል የሚቻለው። ክቡር ጠቅላይ ሚኒስትሩ ትልቅ ስራ ሰርተው ነበሩ። ትልቅ አቺቭመንትም ዜጎቻችን እንዳይቸገሩ ዶክመንት ይሰጣቸው ተብሎ ባላ ጥሩ በሚባል ተፈራርሞ ጥሩ የሚባል ኢንጌጅመንት አድርገው ያን አጋጣሚ ክትትል ካለመደረጉ የተነሳ ባላፍነት የነበሩ ሰዎች ካለመወጣታቸው የተነሳ ህዝቡ ለጉዳት ተዳርጓል። ሳይፍሻ ሂቶች ሆስፒታል ወልዶ ወረቀት ባለመኖር የሞቱ አሉ። እጃቸው ተቆርጦ በእንደዚህ አይነት ድንገተኛ አደጋ ያልታከሙ አሉ። በእያንዳንዱ ሆስፒታል ይደወላል። በእያንዳንዱ ሀገር ላይ ችግር አለ። በእያንዳንዱ ሀገር ጥሪ ይደረጋል። ስነ ልቦና እየተጎዳን ነው። ፊት ለፊት እንደዚህ ሶሻል ወርከር በጎ ፈቃደኛ አምባሳደር ሆነን እኔ እዚህ ሀገር የኮሚኒቲ ሶሻል ወርከር አምባሳደር ነኝ። ይሄን ሽሬው ታማሚ ሆኛለሁ። አሁን ካረንትሊ
ትላንት ተተኩሶ ሞቶ ደማይቼ ዛሬ ደግሞ 2-3 ተገደለ ሲባል በየሀገሩ ሞተ ሲባል ይሄን እየሰማ ስነ ልቦና ምን ያህል እንደሚጎዳ አስብ። እኔ የዚህ ተጠቂ ነኝ። በርካታ ደቡብ አፍሪካ ውስጥ ያሉ ከተሞች ላይ ከ168 በላይ ፒስ አዌርነስ ኮሚኒቲ ኢንጌጅመንት ላይ ተሳትፎ ያደረኩ ይሄንን ለክቡር ጠቅላይ ሚኒስትሩም ሆነ ለሚመለከተው አካል ደቡብ አፍሪካን ፖላይት ሊያናግሩ ችግሩ የደቡብ አፍሪካውያን አይደለም። በብዛት ያው ግልጽ ለመናገር በብዛት ጥናት የሚፈልግ ችግር ነው። ይሄን ችግር እንደው ዲፕሎማሲ የኢትዮጵያንም በአፍሪካ ላይ ያላትን ቀንድነት ተጠቅሞ ኢትዮጵያ በአፍሪካ ላይ ትልቅ አሻራ አላት። በተለይ የሚወራላት የሚነገር ትልቅ ነገር አለ። እኔ G20 ላይም ኢትዮጵያናት መክፈቻ ንግግር የምታረገው ሲባል ፕራውድ አድርጌያለሁ። ተሳታፊም ነኝ G20 ከዓለም ሀገራት ከመጡ ሰዎች ጋር። ኢትዮጵያ እንደ ሀገር ታላቅ ሀገር ሆና መከበርና ዜጎቹን ክብር የምትፈልግ ከሆነ እንደ ጋና ጥሪ ታቅርብ። ጋና ጥሪ አቅርባ የጋና ዜጎች አሁን ችግር ያለባቸው ልዩ ጥበቃ እየተደረገላቸው ነው፣ እየተለማመጡ ነው። ይሄው ካሳ እንከፍላለን እያሉ ነው። ምን እናድርግ እያሉ ነውና ኢትዮጵያ ጥሪ ታቅርብ። በውጭ ጉዳይ ሚኒስትርም በኩል ሆና በጠቅላይ ሚኒስትሩ ጽህፈት ቤትም በኩል ሆና ጥሪ ታቅርብ። የዜጎችን ጉዳይ ጣልቃ ብትገባ ይሻላል የሚል መልእክት ነው ያለኝ። ያው እንግዲህ እኛም በጸሎት ሁሉም በጸሎት እንዲያስባችሁ እኛም የነገርን ነው። ብዙ ሰዎች አስተያየት ነው ከደቡብ አፍሪካ ዛሬ ትላንት በተከታታይ ከጥቂት ጊዜ ወዲህ ኑሮ ጭንቀት ሆኗል። ሰዎች በአደባባይ ይገደላሉ። በተለይ ዛሬ የተለቀቀውና የተላከልን ቪዲዮ ስናየው በጣም ነው የሚረብሸውና በዚህ ጉዳይ ላይ መረጃ እንዲሰጡን ወደ ኢትዮጵያ ኮሚኒቲ ደወል አድርገን አቶ ገዛይን ስለሰጡኝ መረጃ ከልብ አመሰግናለሁ። ተጨማሪ ነገሮችን ከፈለግን እንዲሁ እንደዋወላለን፣ አይዞን ብለናል። በጣም እናመሰግናለን ለህዝባችሁ ድምጽ ስለሆናችሁም ደግሞ እንግዲህ በያላችሁ በጣም ነው ቪዲዮ የሚረብሸው። በጣም ቪዲዮ ይረብሻል። ያው የተወዳጁ ቤተሰቦቻችን የዛሬ መረጃችን ይህን ይመስላሉ። በሌሎች መረጃዎች በቀጣይ እንመለሳለን። ሰማበትን ሰማይ